ሰው ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘሀገረ እስክንድርያ ሙልቆሙ ለአበው ሊቃነ ጳጳሳት እስራ ወአርባዕቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባት ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካዊያት የሆኑ መጻሕፍትን ተማረ። እግዚአብሔርም መጻሕፍትን አንድ ጊዜ አንብቦ እስከሚያጸናው ድረስ እውቀትንና ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተምረው ዘንድ ለአባ ሰራቤዎን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁልጊዜ መጻሕፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም መጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህን አባ ቄርሎስን ሊቀ ጵጵስና ሾሙት። በትምህርቱ ቤተ ክርስቲያን በራች። ይኸውም አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው ንስጥሮስ በካደ ጊዜ በንጉሥ ቴዎዶሲዎስ ዘመን 200 ኤጲስቆጶሳት ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህን አባት ቄርሎስንም መርጠው ሊቀ ጉባኤ ያደረጉት። ንስጥሮስንም ተከራከረው፣ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱም በኋላ ግን ብዙዎች ድርሳናትን፣ ተግሳጻትንና መልእክቶችን ደረሰልህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋራ ከተወለደ በኋላ በስራው ሁሉ በምንም በምን የማይለያይ አንድ አካል አንድ ባሕርይ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ከክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ስራውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቄርሎስ ለቃለ መጻሕፍት ዘዴገኖ ቴዎፍሎስ ድረሃ ጸኖ ሊቀ ማህበር ከዊኖ ሃይማኖተ ንስጡር በተቃርኖ መሰለ ጸምረ መለኮተ በጥምተ ህብር ከደኖ ወትስብእተ በሐጺን ዘእሳት አርሰኖ። በዚችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክዲኖስ ደቀ መዝሙር የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህ አባ ዮናክዲኖስ በሚያርፍበት ጊዜ በእርሱ ፈንታ አባ ክርስቲያኖስን ሊቀ ጳጳስና እንዲሾሙት አዘዘ። እርሱንም አባ ክርስቲያኖስን በሮሜ ሀገር ነጣቂ ተኩላዎች ያሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮናክዲኖስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፋንታ ሊቀ ጵጵስና ሾሙት። በዚያም ወራት ደግ ንጉሥ አኖሬዎስ ነበረ። ከእርሱም በኋላ መፀኛ ኡልያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳዶ መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በካዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለውም ይሻ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችና ታምራቶችን በእጁ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤል ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምትሪያኖስ ይሄድ ዘንድ አዘዘው። ከዚያም ኑር አለው። ንጉሡ ከጦርነት እንደተመለሰ ይገድል ዘንድ በልቡ አስቧልና። ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋራም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምትሪያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። ከዚህም በኋላ ቅዱሳን ሊቃነ ጳጳሳት አግናጤዎስና ዮናክዲኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሥ
ንጉሡን እንዲህ አለው፣ ሊቀ ጳጳሳቱ ክርስቲያኖስን አገሩን ለምናስተውከው ነው እግዚአብሔር ነፍስን ከአንተ ይወስዳል፣ በጠላቶችም እጅ ትሞታለህ። ንጉሡም ጌታዬ ምን ላድርግ አለው። እነዚያም ሁለቱ አባቶች በእግዚአብሔር ልጅ ማን በመቀበሉ ታምናለህን ብለው መለሱለትን። ያምናለሁ አላቸው። ዳግመኛም መልእክትን ልከ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን፣ ወደ መንበረ ሲመቱ ይመልሱ ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞች ታመላክታቸውና ታደርሳቸው ዘንድ ለምናለው። መልእክተኞቹም በሄዱ ጊዜ አገኙትና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። ከዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። ይህ አባት ክርስቲያኖስን በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክዲኖስን አትናስዮስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና 2 ሌሎች ናቸው። በዚችም ሰዓት ከዚች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የሕፃን ሀገር ኤጲስቆጶስ ሉቅያኖስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለዮናክዲኖስ ዳግሙ ከመአመሮሙ ዳግመ ለለይ ሰይሙ ተሰደ ወጎየ ለአለውት ሃይማኖቶሙ ሰላም ተናገሮ ተናበቦ በህልሙ መላከ ጤና ወፈስ ሩፋኤል ስሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱስ አቡቂርና ዮሐንስ የስጋቸው ፍልሰት ሆነ። በዚችም ቀን ደግሞ የአማርያ ልጅ የሴዴቅያስ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የእረፍቱ መታሰቢያ ነው። ዳግመኛም በዚች ቀን ስለ ክርስቶስ ትንቢታቸው እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌት አዘኪሪያ ይላፈ እምለተ ጸምዱከ ዘልፈ ለላ ነብቶ ከዘንዴተ የመጻፈን ተረሰይ ከግዚኦ ጠሪቀ መበለቱ ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ወመላእክት ጓን ደናግል አዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ አምሪሁ ለአብይ ወክብር ወኃይል ሊቀ መላእክት ቅዱስ ፋኑኤል ጸሎቱ ወበረከቱ ያሉም ስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ፋኑኤል ያደረገው ታምሪ ነው። የቅድስት ቤተ ክርስቲያን ልጆች የሆናችሁ የሊቀ መላእክት ቅዱስ ፋኑኤል ወዳጆች ሆይ በዚህ ዓለም ረድኤትና ሞገስን በረከትንም በሚመጣውም ዓለም እንደ እሳት በሚንቦገቦግ የሚነድ ክንፎቹ ባህረ እሳትን አሻግሮ ፍጹም ደስታ ያለበት ዘላለማዊ ሕይወትን ያሰጣቸው ዘንድ በየወሩ 3ኛ ቀን ይልቁንም አማላጅነቱ በመማፀን እንድንባስ ዘንድ በተመረጠች አምላኩ እግዚአብሔር በተሾመባት ቀን የሊቀ መላእክት ቅዱስ ፋኑኤል በዓልን አድርጉ። ጌታችን ኢየሱስ ክርስቶስ በደቀ መዝሙሬ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እላችኋለሁ እንዳለ የሊቀ መላእክት ቅዱስ ፋኑኤልን ዝክረ በዓል ከሚያደርጉ ጋር የሚኖር ልብሱ ዘርፍና ከመጠምጠሚያው እየቀደዱ ወስደው በዱያን ላይ ሲያኖሩ ድውያን እስኪድኑ አጋንንትም እስኪወጡ ድረስ በሐዋርያው ቅዱስ ጳውሎስ ላይ አድሮ ደገኛ ተአምሩን እንዳደረገ በሊቀ መላእክት ቅዱስ ፋኑኤል እጅ ድንቅ ስራንም በሚገልጥ አምላኩ እግዚአብሔር የሚታመን አንድ ሰው ለእግዚአብሔር ስዕለቱን ያቀርብ ዘንድ ከሩቅ አገር መጣ። ባልንጀሮቹም በመንገድ እንዲህ በችኮላ ወዴት ትሄዳለህ ብለው ጠየቁት። ሰውየውም ሊቀ መላእክት ቅዱስ ፋኑኤል ምኞቴ ሁሉ ፈጽምልኝ፣ ከክፉ ነገርም ሁሉ ተውሮኝ ስላዳነኝ ሳይገባኝ ለእኔ ታላቅ ነገርን አድርጎልኛልና ያደረገልኝንም ለእኔ ብቻ አይደለም። አንድ ቀን ያለ መጠን ልጄ ሆዷ ተነፍቶ ታማብኝ ነበር።
መጥቼ ነገርኩት፣ ፈወሰልኝ። አንድ ጊዜም አጠገቤ ከወደቀ ብረት የተነሳ ጆሮዬ ደንቁሮ ነበር። አንድ ጊዜም በጽኑ በሽታ ታምሜ ነበር። አንድ ጊዜም ከጠላቶቼ ብርቱ ጸብ ነበረብኝ። በየጊዜውም ከደረሱብኝ ከዚህ ሁሉ መከራ የነገርኩትን ሰምቶ ሰውሮኛልና ስእለቴንም ልሰጥ ወደ እግዚአብሔር ቤት እየሄድኩ ነው አላቸው። እሊህ ሊቀ መላእክት ቅዱስ ፋኑኤል የሚወዱ ባልንጀሮቹም የተልእኮውንና ታላቁን ከፍ ያለች የአንደበታቸውን የምስጋና ዋጋን ይቀበሉ ዘንድ የቅዱሳን ጻድቃን ጸሎት ከማይጠንታቸው ጢስ ዕጣን ጋር የሚያደርጉ ደስታ የተመሉ በሊቀ መላእክት ቅዱስ ፋኑኤል አምላክ ሰማያዊ ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፊት ቆመው ፍጹም ስለ ፍጥረት ሁሉ የምትፈጸም ደስታና ምስጋና የተመላች ጸሎታቸውን የሚያቀሩ ብዛታቸው የማይታወቅ የሰማያውያን ሰራዊተ መላእክት አምላካቸው ቸር እግዚአብሔርን በወደዱ ሊቀ መላእክት ቅዱስ ፋኑኤል አማላጅነት ለሚታመኑ ሁሉ እንዲሁ ያደርጋልና እውነት ብለሃል አሉት። ይኸውም ሰው የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድንቅ ስራውን እየመሰከረ ወደ ቤተ እግዚአብሔር ፈጥኖ ገሰገሰ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎትና በረከቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ነፍሴ እግዚአብሔርን ታላቅ ታከብረዋለች፣ መንፈሴም በመድኃኒቴ በጌታዬ በመድኃኒቴ ደስ ይላታል። የባሪያይቱን የአገልጋይቱን ትሕትና ዝቅታ ተመልክቷልና። እንግዲህ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ንጽሕት ቅድስት ይሉኛል አለች። ይህንን የተናገረችው እመ አምላክ ወላዲተ አምላክ እመብርሃን ድንግል ማርያም ናት። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በጌታዬ በመድኃኒቴ ደስ ይላታል። እንግዲህ ነፍሴ እግዚአብሔርን ታከብረዋለች ብላ ከተናገረች በኋላ የኔን ያገልጋዩን የኔን የባሪያይቱን ትሕትናዬን ዝቅ ማለቴን አይቷልና ተመልክቶኛልና እግዚአብሔር አይቶኛል፣ እግዚአብሔር ጎብኝቶኛል። እነሆ ነፍሴ ጌታዬን እግዚአብሔርን ታከብራለች። በእርሱም በሚያደርገው ትላንት ለአባቶቻችን ባደረገው ዛሬ ለእኛ ባደረገው ነገም ለሌሎች በሚያደርገው እነሆ ነፍሴ ደስ ይላታል። እኔ ዝቅተኛ ስሆን፣ እኔ ታናሽ ብላቴና ስሆን፣ እኔ የ15 ዓመት ሳለሁ እነሆ አክብሮኛል፣ ቀድሶኛል። ስለዚህ ትውልድ ሁሉ ከዛሬ ጀምሮ በእርሱ ምክንያት በእርሱ መቀደስ በእርሱ ማክበር በእርሱ ቡራኬ በእርሱ ከሰማይ ወደ ምድር ወርዶ ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስን ወስዶ በመዋሃዱ አከበረኝ፣ ቀደሰኝ፣ ከእናቴ ማኅፀን ጀምሮ ባረከኝ ብላ እሱ ስለባረካት እሱ ስለቀደሳት እሱ እናት ስላደረጋት እርሱ ስለመረጣት እንግዲህ ከዛሬ ጀምሮ እኔ ሳልሆን እርሱ የመረጠኝ፣ ከዛሬ ጀምሮ እኔ ሳልሆን እርሱ ያከበረኝ እግዚአብሔር ነውና
ባከበረኝ በአምላኬ በእግዚአብሔር ደስ ይለኛል። እኔን ዝቅ ያልኩትን ከፍ አድርጎኛልና ነፍሴ ደስ ይላታል። ስለዚህም አክብሮቱ ምስጋናው ቀድሞ ተጀምሯል። ሰማያዊው መልአክ ቅዱስ ገብርኤል ወደ እርሷ መጥቶ አንቺ የተቀደስሽ የተባረክሽ ድንግል ሆይ ብሎ ስላመሰገናት፣ ከዚያም ከምድራውያን ደግሞ በዕድሜ አዛውንት የሆነችው አክስቷ ኤልሳቤጥ በማኅፀኗ ያለው በማኅፀኗ የነበረው የ6 ወሩ ጽንስ ዮሐንስ ሲያመሰግን ሲዘል በደስታ ዘለለ ብላ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይቻለኛል ብላ አንቺ ቅድስት ነሽ፣ አንቺ የተባረክሽ ነሽ፣ አንቺ የአምላክ እናት ነሽ፣ የጌታዬ እናት የአምላኬ እናት ወደ እኔ ትመጣ ዘንድ እንዴት ይቻለኛል ብላ አመስግናታለችና እንግዲህ ከመልአኩ በሰማችሁት መሰረት እንግዲህ ከአዛውንቷ ከኤልሳቤጥ ከቅድስት ኤልሳቤጥ የሰማችሁትን እኔ ላጽድቅላችሁ፣ እኔ ልመስክርላችሁ። ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል አሉ? ማን ይለኛል? በዘይት እያልን እንድናመሰግናት የሰጠን እናት የሰጠን አምላክ እግዚአብሔር የተመሰገነ ይሁን። ይህች እናታችን ይህች ድንግል ማርያም ይህች ብፅዕት የሆነች ይህች እግዚአብሔር የመረጣት የባረካት እግዚአብሔር ያከበራት መላእክት ያከበሯት የሰው ልጆችም ያከበሯት ድንግል ማርያም እናቷ ቅድስት ሐና ናት። አባቷ ደግሞ ቅዱስ ኢያቄም ነው። ይህች እናት እነሆ እናትና አባቷ ልጅ አጥተው ልጅ በሚፈልጉበት ሰዓት ሀብት ሞልቷቸው እግዚአብሔር ዕድሜን ጤናን ሀብትን ሰጥቷቸው ልጅ አጥተው የኖሩ ናቸው። ልጅ ባጡበት ሰዓት ልጅ ማን ነው የሚሰጠው? ልጅን ማን ይሰጣል? እግዚአብሔር ይሰጣል። እግዚአብሔርን ለመኑት። እግዚአብሔርንም እባክህ ጌታ ሆይ ጎደሏችን ይሙላ፣ ልባችን ተሰብሯል፣ ስብራታችን ይጠገን፣ ወድቀናል፣ ከወደቅንበት እንነሳ፣ ታመናል፣ ፈውሰን፣ የማጣት ሕማም መጥፎ ነው፣ አጣን አሉና ለመኑ። እግዚአብሔርም ደግሞ እርሱ ያሰበውን የፈቀደውን ይህች በእውነት ከሌሎች የሰው ልጆች መካከል የተለየች ሁላችንም በአምላክ እቅድ በእግዚአብሔር ፈቃድ በአምላክ እሳቤ የተፈጠርን ነን። ነገር ግን ድንግል ማርያም ግን በዚህ የተለየ በአምላክ ልቦና ታስባ ትኖር ነበርና እሱ በፈቀደው እሱ በወደደ እሱ ባሰበበት እሱ ባቀደበት ዕለት እነሆ ራሳቸውን ለጠበቁ ለሚጾሙ ለሚጸልዩት ለሐናና ለኢያቄም በዚያ ሌሊት ሰጣቸው። በማኅፀን ዓለምን በእጇ ዓለምን የምታድንና የሚያድነውን የምትሸከመው ሰማይና ምድርን የፈጠረውን የምትሸከመው እውነተኛይቱ ኪሩቤል እውነተኛይቱ መንበረ ጸባዖት በማኅፀን አደረች። በዚያ ተጸነሰች። ተወልዳም በእናትና አባቷ ቤት 3 ዓመት ቆየች። እነሆ ከሰጠን ያንተን ላንተ እንሰጣለን ነበር የተባባሉት። ከእግዚአብሔር ጋር ቃል ተገባብተዋል። እናትና አባቷ ለአንተ እንሰጣለን አሉ። ለአንተ እንሰጣለን ሲሉ እግዚአብሔር በአንደበታቸው በልባቸው አድሮ ለእኔ ለሱ እንደሚሰጡ ሲናገሩ እርሱ ደግሞ ለዓለም ፍሬ የምታፈራ እውነተኛይቱ ዓለም የእግዚአብሔር ዙፋን የሆነችውን የእሱ ማደሪያ የምትሆነውን ለእነሱ ሰጣቸው። የሚገርም እኮ ነው። አዎ ዓለምን የሚያጠግብ ፍሬ የምታፈራ ዛፍ ለእነሱ ተከለ፣ ሰጣቸው። እናም
ለእነሱ ሲሰጣቸው እነሱም ከ3 ዓመት በኋላ ወደ እግዚአብሔር ቤት አምጥተው በእግዚአብሔር ቤት እነሆ እግዚአብሔር ሰጥቶን ነበረ፣ ለእግዚአብሔር አገልጋይ ትሆን እነሆ ተሰጥተናል አሉ። እነርሱ ለእግዚአብሔር ሲሰጡ እግዚአብሔር ደግሞ ለዓለም ሁሉ የምትሆን አደረጋት። በእግዚአብሔር ቤት በዚያ በ3 ዓመቷ ወደ እግዚአብሔር ቤት በገባችበት ሰዓት ሰዎች ነንና ሕፃናት ወደ ቤተ መቅደስ መጥተው በሕፃናት አቅም በቤተ መቅደስ እንዴት ይኖራለች? እንዴት ትኖራለች? እንዴት ስናኖራታለን እያሉ ተጨነቁ። እውነት ችግር ሲገጥማችሁ መፍትሄ ስታጡ ወደ እግዚአብሔር ተጨነቁ። ሰውን ያስወግድልኛል ያቀልልኛል ብላችሁ ካሰባችሁ ሰው ራሱ ለእናንተው ሸክም ነው። እናንተም ለሰው ሸክም ናችሁ። ምክንያቱም ራሱ ሸክም ተሸክሞ የሚጓዝ ሰው ሌላ ሸክም ብታሸክሙት አይ እርዳኝ እንጂ እንዴት እረዳሃለሁ ነው የሚለው። አይችልም፣ አቅም የለውም ሰው። ስለዚህ አቅም የለንም እንዴት እናደርጋለን ሲሉ እግዚአብሔር ባቀደው በወደደው መልአኩን ላከና ድንግል ማርያምን ተቀብሎ በአንድ ክንፉ ጋርዶ በአንድ ክፍል ታቅፎ ምግብ መገባት የሚጠጣ አጠጣት። በዚህ ሰዓት ነው ካህናቱ ሲጨነቁ የነበሩት፣ በዚያ በቤተ መቅደስ ሲያገለግሉ የነበሩት ሲያለቅሱ እንዴት ምን እናረጋለን እያሉ ስጦታ አንገፋ ስጦታ ተሰጥተናል፣ ስጦታውን እንዳንቀበል እንዴት እናረጋለን ያሉ እንደዚያ ሲጨነቁ መልአክ መጥቶ ታቅፎ ሲያገለግላት ባይናቸው አዩ። መላእክት የሚያገለግሏት ለመላእክት እንኳን ከፍ ያለች ድንግል ማርያም ገና በ3 ዓመቷ በቤተ መቅደስ ስትገባ መላእክት ሲያገለግሏት ካህናት ተመለከቱ። አዎ በቤተ መቅደስ እናትና አባቷ ቤት ከቆየችበት 3-4 እጥፍ በቤተ መቅደስ 12 ዓመት ቆየች። ከ12 ዓመት በኋላ በ15 ዓመቷ ልክ በ15 ዓመቷ ዕለት ምግብ ሲመግባት የነበረው መልአክ እነሆ እሱ በሰዓቱ ደርሶ ተመለሰ። ከዚያም በኋላ ግን ሌላ መልአክ ወደ እርሷ መጣ። እርሷ እንደምትናገረው ዮሐንስ አፈወርቅ እንደገለጠው እንዲህ ትላለች፣ ያቺ እግዚአብሔርን ነፍሴ ታከብረዋለች፣ መንፈሴ በእግዚአብሔር ደስ ይላታል። እነሆ የባሪያይቱን ዝቅታ ተመልክቶ ከፍ አድርጓታል። ትውልድ ሁሉ ከመላእክት ጀምሮ ብፅዕት ይሏታል እባላለሁ ያለችው ድንግል ማርያም በቤተ መቅደስ በድጋሚ እነሆ መልአኩ ቅዱስ ገብርኤል በተለየ ግርማ በሚያስፈራ ግርማ ወደ ቤተ መቅደስ ክንፉን እያማታ መጣ። እነሆ አንቺ ንጽሕት ድንግል የሐናና ኢያቄም ልጅ፣ እነሆ እግዚአብሔር አንቺን ወዷል ፈቅዷል። አንድያ ልጁን ወልድ ወደ አንቺ ይመጣል። ከሦስተኛው አንዱ ከሦስቱ አንዱ በተለየ አካሉ ከሥጋሽ ሥጋ ከነፍስሽ ነፍስ ፍጹም መጥቶ ተዋህዶ ሰውን ሊያድነው ቀጠሮ ደርሷል። ቀጠሮ ተቀጥሮ አብቅቷል አላት። እነሆ እንዴት የምትናገር አያችሁ። እንኳን መላእክት እኮ እንዳው ከፍ ያለ ሰው ቢነግረን እኛ እንዴት ነው የምንባንነው? እንዴት ነው የምንጨፍረው? እንዴት ነው ጮቤ የምንረግጠው? ዓለም ዛሬ ትንሽ ገንዘብ ስላለው ወይም ስልጣን ስላለው አንዱ በአንዱ ላይ እንዲሁ ኃይሉንና ጉልበቱን እንዳሳየ እኮ ነው የሚኖረው። እርሷ ግን መላእክት እግዚአብሔር ልኮላት በመላእክት ታጅባ ያደገችው የኖረችው ድንግል ማርያም መልአኩ መጣና አዲስ ብስራት፣ አዲስ ዜና፣ መልካም ዜና ለግሏ የሚሆን ለሥጋዋ የሚሆን ለኑሮዋ የሚሆን አይደለም። ዓለም ሁሉ ሊድነው በአንቺ ማፀን የሚያድረው ዓለምን የሚያድነው ነው አላት። አንተ ተው፣ እንዲህ አይነት ዜና ሰምቼም አላቅም። ከአያቶቼ ከሳራም ከርብቃም ከነራሄልም አልሰማሁም። አብርሃም አባቴም እንዲህ አልሰማም። ሌሎቹም አባቶች ሴት ያለ ወንድ ምድር ያለ ዘር መቼ ነው አፍርተው የሚያውቁት? የማይሆን ንግግር አትናገር አለችው። በዚህ ሰዓት ነው ምድርም ዘር የሚሰጣት ዘሩ እንዲበቅል የሚያደርገው እግዚአብሔር ነው።
ለእግዚአብሔር የሚሳነው ነገር አለ አላት። የማሸነፊያው ቃል ይህ ነበረ። ተሸነፈች። ይኩነኒ በከመ ትቤለኒ፣ እንዳልከው እንደ ቃልህ ይደረግልኝ፣ እኔ የእግዚአብሔር ባሪያው ነኝ አለች። እኔ የእግዚአብሔር አገልጋዩ ነኝ አለች። መጀመሪያው ይህንን ያለችው የእግዚአብሔር አገልጋይ፣ እኔ የእግዚአብሔር አገልጋዩ ነኝ ስትል እርሷ ስትፈቅድ መልአኩ ሲናገር ቃል ወልድ እግዚአብሔር መለኮታዊው ቃል አምላክ ወልድ አምላክ በማኅፀኗ አደረ። እነሆ በማኅፀኗ ባደረ ጊዜ ያሳምናት ዘንድ እህትሽ ኤልሳቤጥ እነሆ ጸንሳለች፣ 6 ወር ሆኗታል። ምስጢሩን ሸሽጋለች፣ መጽነሷንም ሸሽጋለች። ይኸው ተገለጠልሽ አላት። የሰዎች ደስታ ለድንግል ማርያም ደስታዋ ነው። በሰዎች ደስታ የሌሎች ደስታ ለሌሎች ሕማም የሚሆንባቸው ብዙዎች ናቸው። ለድንግል ማርያም ግን የወንዱም የሴቷም የሕፃኑም የሽማግሌውም የባለስልጣኑም የኃላፊውም የታችኛውም አካል ደስታ ደስታዋ ነው። እና የኤልሳቤጥ ደስታ ደስታዋ ሆኖ እርሷ አምላክ እናት ሆና ሳለ አምላክን በማኅፀኗ ይዛ ሳለች ወደ ፍጥሩ ተጓዘች። ነቢይ ወደ ጸነሰችው ተጓዘች። ሄደችና እህቴ ኤልሳቤጥ፣ እናቴ ኤልሳቤጥ፣ አክስቴ ኤልሳቤጥ እግዚአብሔር ጎበኘሽ። የሚገርም እኮ ነው። እርሷን እኮ የበለጠ እግዚአብሔር ጎብኝቷታል። እና ጎበኘሽ፣ ልጅ አገኘሽ አይደለም? አይ እንዴት አንቺ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። ምስጢሩ ተገለጸላት። በማኅፀን ያለው የ6 ወሩ ሕፃን ደግሞ ዘለለ፣ ደስ አለው። ዮሐንስ ደስ አለው። በማኅፀን ሆኖ ዘመረ፣ በማኅፀን ሆኖ ዘለለ፣ በማኅፀን ሆኖ ሰገደ። አስተውሉ። አሁን በዘመኑ ለድንግል ማርያም ያን ያክል የሰገደላት ነቢዩ፣ ካህኑ፣ ሰማዕቱ፣ ሐዋርያው ዮሐንስ ነው። እንግዲህ ተሳሳተ ይሆን? ዓለም እንዲህ እያለ ይጃጃላል። እኔ የምሰግደው ለከሌ ነው ለከሌ ነው እያለ ያወራል። እነሆ ለድንግል ማርያም መስገድ ለእግዚአብሔር መስገድ ነው። ምክንያቱም እግዚአብሔርን የተሸከመች ዙፋን ናትና። እኛ ለድንግል ማርያም የምንሰግደው ስለምንወዳት ስለምናከብራት የአምላክ እናት ብለን እንጂ አምላክ ናት ብለን አይደለም። የአምላክ እናት ናት። የሚገርም ነው። ስለዚህ ይህች እናት 33 ዓመት ያክል እነሆ 9 ወር ያክል በቅዱስ ዮሴፍ ቤት ከኖረች። ለ9 ወራት ከ9 ወር በኋላ ለ33 ዓመት ከ3 ወር ደግሞ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ወጣችበት እየወጣ በገባበት እየገባች እነሆ ልጇን አምላክን ሰው በተለየ አካሉ ሥጋ ስለለበሰ አጠባችው። አምላክን መገበችው፣ በጡቷ መገበችው። እርሱም አምላክ ሆኖ የፈጠረውን ሥጋ ተዋህዶ እናቱ አድርጓት ድንግል ማርያምን ጡቷን ይዞ ጠባ። እነሆ እንደ ሰዎች እንደ ሕፃናት ምግብን እየለመነ ከእናቱ ጡቶችን እየለመነ አደገ ይላል። ይኸው ነው እንግዲህ ድንግል ማርያም ሰማይና መሬትን መገበችው። የሰማይና የምድር መጋቢ ናት። አስተውሎ ሰማይና ምድርን እየመገበች ኖረች። ሰማይና ምድርን ደግሞ የፈጠረውንም ታቀፈችው። እሳቱን እንዴት ታቀፍሽው ድንግል? አዎ እከብዳል እኮ። እሳት እኮ ውሃ ቢኖረው የምድራዊ ውሃ የማያበርደው እውነተኛው መለኮታዊ እሳት ነው። የሚገርም ነው። ያንን ግን በክንዷ ታቀፈችው። 33 ዓመትም ከእርሱ ጋር ኖረች። ተአምራት ሲያደርግ እነሆ ትምህርት ሲያስተምር አብራዋ ተጓዘች። በሕፃንነቱ ውጣ ግባለችው። ከፍ ሲል ደግሞ ቃሉን መማር ጀመረች። አቤት እናት እንዲህ ነው። አዎ እናትነቷ እንዲህ ነው። በዚህ ሰዓት ነው በ33 ዓመት ከ3 ወሩ አገልግሎ ሰርቶ ወጥቶ ወርዶ እነሆ እንደ ሰው አምላክ እንደ ሰው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ እነሆ የመጨረሻውን ዓለምን ከእስራት ሊፈታው ከጨለማ ወደ ብርሃን ሊያወጣው መጀመሪያ ተወለደ፣ ሁለተኛ ተጠመቀ፣ በሦስተኛው የመጨረሻው
በመስቀል ላይ ተሰቀለ። ዓለምን ሁሉ እነሆ በፈሶሽ በደሙ ፈሳሽነት በስጋው ተቆራሽነት እኔና እናንተን እነሆ ከድቅድቅ ጨለማ ወደሚደነቅ ብርሃን አመጣን፣ ከሞት ወደ ሕይወት አሸጋገረን። ይህ ሁሉ የድንግል ፍሬ ነው። አዎ አሸጋገረን። ከመስቀሉ ስር ቆመች። ትናንት ስትወልደው ደስ ይላት ነበረ። እነሆ ጸሐፊው ቅዱስ ሉቃስ ወንጌላዊ ሲጽፍ እነሆ ልደቱን፣ ጽንሰቱን፣ ስትጸንሰው፣ ስትወልደው ሌላውንም ነገር ትምህርት ሲያስተምር እንደሚቆይ እነሆ ይህንን ሁሉ በልቧ ትጠብቀው ነበረ፣ በልቧ ታስቀምጠው ነበረ። መልአኩ አመጣጡን የነበረችበትን በቤተ መቅደስ አኗኗሯን ከዚያም ደግሞ መጽነሷን እንዴት ተጸነሰ በማኅፀኗ ድምፅ ይሰማ ነበር ይላል። መላእክት ሲያመሰግኑ በሰማይ ሲያመሰግኑ ማኅፀኗ ደግሞ መቅደስ ሆኖ ነበረ። እነሆ ሌሎችንም ሁሉ እያደረገች ዮሐንስ ሲሰግድላት፣ ኤልሳቤጥ ስታመሰግናት፣ መልአኩ ሲሰግድላት ያን ሁሉ አየች። ከዚያም በኋላ ደግሞ በቤተልሔም ስትወልደው ከሩቅ ምስራቅ የጥበብ ሰዎች ነገሥታት፣ ሦስቱ ነገሥታት መጡ። ሰማይና ምድር ሲታረቁ፣ ሰውና መላእክት ተገናኝተው የማያውቁ ሲዘምሩ፣ እነሆ በኮከብ እየተመሩ ሰብአ ሰገል ሲመጡ፣ እረኞችን መላእክት ጠርቶ ለእረኞች የእረኞች አለቃ ሲገለጥላቸው፣ እንስሳት ሲያሟሙቁት እያየች በልቧ ትጠብቀው ነበረ። አዎ ይህ ብቻ አይደለም። የሚያደርጋቸውን ታምራት በቃና ዘገሊላ ውሃውን ወደ ወይን ሲለውጥ እያየችው በልቧ ትጠብቅ ነበረ። በመጨረሻውም ሰዓት እነሆ የትሕትና ሥራ ሲሠራ ሥጋውን ደሙን ቆርሶ እነሆ ብሉ ጠጡ ሲል የደቀ መዛሙርቱን እግር ሲያጥብ ምን አይነት ትሕትና ነው! አምላክ እንዲህ ወርዶ ዝቅ ብሎ ሲያደርግ ትመለከተው ነበረ፣ በልቧ ትጠብቅ ነበረ። ይህን እያደረገች እያየች ቆየች። እስከ ቀራንዮ የተጓዘውን ጉዞ ተመለከተችው። ከቤተልሔም እስከ ቀራንዮ፣ ከቤተ መቅደስ እስከ ቀራንዮ ድረስ ያለውን ጉዞ በልቧ እየጠበቀች ታስበው ነበረ። እናም በመስቀል ላይ ተሰቅሎ እነሆ ደሙ ሲፈስ ሥጋው ሲቆረስ ድንግል ቆማ ታለቅስ ነበረ። አዎ ታለቅስ ነበረ። ይህ አይደለም፣ ይህ ብቻ አይደለም። በመስቀል ላይ ተሰቀለ፣ በመቃብር ተቀበረ። በሦስተኛው ቀን ሞትን ድል ነስቶ ድል አጥጎ ሲነሳ ሁሉ አየችው፣ በልቧ ትጠብቀው ነበር። ይህንንም አዎ ሞት ራሱ በአያቶቿ ከአዳም ጀምሮ እስከ እናትና አባቷ ከዚያ ክርስቶስን እስክትወልድ እሱ ሲሰቀል ድረስ የነበሩትን ዘመዶቿን፣ ቤተሰቦቿን፣ ወገኖቿን እያነቀ ወደ ሲኦል የሚሄደው ራሱ ሞት ሲሞት አየችው። ከዚህ በላይ ምን ደስታ አለ? አዎ ዘላለማዊ ሞት በዘላለማዊ አምላክ ሲገደል ሲሞት አየችው። ዲያብሎስ ሲታሰር፣ አሳዩ ሲታሰር አየችው። አዎ ገዥ ነኝ ያለው ሲገዛ አየችው። ይህንንም በልቧ ትጠብቀው ነበረ። እነሆ በመስቀል ላይ ሆኖ ለሚወደው ደቀ መዝሙሩ እነሆት እናቴን አደራ፣ እነሆት ልጅሽ ብሎ በዮሐንስ አድሮ እኔና እናንተ እናታችን እንድንል እንደገና ደግሞ እርሷም ደግሞ በዮሐንስ ላይ የተሰጠውን አደራ እነሆት ልጆችሽ ተብሎ እናታችን ብለን ቃል ኪዳን ተቀበል፣ እሷም ልጆች እያለች ትባርከናለች። እንግዲህ ዮሐንስ አደራውን ተቀብሎ ወደ ዮሐንስ ቤት ተጓዘች። ለ15 ዓመት ያክል በዮሐንስ ቤት ኖረች። ከ15 ዓመት በኋላ እነዚህን ሁሉ ስደምሩ 64 ዓመት ይሆናል። በ64 ዓመቷ እነሆ ድንግል ማርያም ወደ ልጇ የምትሄድበት ሰዓት ደረሰ። እነሆ ሞት ወደ እርሷ ሲመጣ እኔ ልሞት አይገባም አለች። ጌታ ወደ መድኃኒተ ዓለም ኢየሱስ ክርስቶስ ራሱ መጣና እናቴ ልትሄጂ ይሻላል፣ ልታርፊ ይገባል። ይህ ዓለም ጎስቋላ ነው፣ እንኳን ላንቺ ለኔም አልሆነም፣ እኔንም ሰቅሏል። ነገር ግን የኔ መሰቀል ለዓላማ እናንተን አንቺን ቤተሰቦች እነሆ ሰው የተባለውን ሁሉ ለማዳን ቢሆንም ዓለም ጎስቋላ ነው፣ እሾካማ ነው፣ ተናዳፊ ነው።
መርዛማ ነው፣ ይበቃሻል ድረፊ አላት። አይ አይሆንም ያንተ ልጅ ሆኜ አለችው። ክርክር እንዲህ ነው። እናትና ልጅ ሲያወራ እንዲህ ስናወራው ቀላል ይመስላል። አምላክና ሰው ነው ግን እያወራ ያለው። አስተውሉ። ሰው አምላክ የሆነበት አምላክ ሰው የሆነበት ምስጢር የተገለጸባት ድንግል ማርያም ሰማይና ምድርን ሆና የኖረች እውነተኛይቱ ሰማይ። የሚገርም እኮ ነው። እውነተኛይቱ ሰማይ የሆነች እውነተኛይቱ ቤተ መቅደስ የሆነችው ድንግል ማርያም እነሆ በአንቺ ምክንያት ቃል ተገብቶላቸው እንዲድኑ ቃል ኪዳን ልሰጥሽ እወዳለሁ። ይህ ደግሞ ለሰው ልጆች ሁሉ የተሰጠ ሞት ነው፣ ሁሉም ይሞታል አላት። እነሆ እኔ ሞቼ ሌሎች የሚድኑ ቃል ኪዳን የሚያገኙ ከአንተ ጋር የሚኖሩ ከሆነ አንድ ጊዜ አይደለም 2-3 ጊዜ በሞት አይቆጨኝም አለች። አዎ እናት እንዲህ ናት። እናትነቷ የተለየ ነው። የድንግል ማርያም እናትነት በምድር ላይ ብቻ አይደለም፣ በምድርም በሰማይም ነው እናትነቷ። በምድርም በሰማይም እናትነቷ ለእኔና ለእናንተ የተሰጠው ከመሬት ብቻ አይደለም እስከ ሰማይ ድረስ ነው። የአምላክ እናት ተብላ ትጠራለች። እኛ አይደለንም። መላእክት በሰማይ የአምላክ እናት ይሏታል፣ በምድር ደግሞ እኛም የአምላክ እናት እንላታለን፣ እናታችን እንላታለን። መላእክት ደግሞ እህታችን ይሏታል። አቤት መታደል! እንደ አይነት እናት ናት ያለችን። እንኳን ደስ አለን። አዎ ባረፈችበት ሰዓት እነሆ ደቀ መዛሙርቱ ጌታ ደቀ መዛሙርት ሐዋርያት ሊቀብሯት የተቀደሰውን ሰውነቷን ይዘው ሲጓዙ እንግዲህ አሁንም ደግሞ ክርስቶስን የሰቀሉ በክርስቶስ ላይ ምቀኝነት የተነሱ ልጇን ለመስቀል የታገሉ ታግለውም ያልተው የሰቀሉ ሁሉም እነሆ ልጇ ወዳጇ ሞተ፣ ሰቀልነው፣ ቀበርነው፣ ተነሳ ብለው አወሩ። አሁንም ደግሞ መቀበር የለባትም ብለው ቅዱስ ሰውነቷን ሊያቃጥሉ አሰቡ። በዚህ ሰዓት ነው አንዱ በጣም የክፋቱ ክፋት እጁን አነሳ። ቅዱስ ሰውነቷ ያለበትን አልጋውን ሲይዘው የታዘዘ መልአክ ከላይ ወረደና እጁ ተቆረጠ። የክፉ ክፋት የሚሰሩ እጆች ይቆረጣሉ። አዎ ክፉ የሚሰሩ ክፋት የሚያስቡ እነሆ እጃቸው ይቆረጣል። ለሌብነት፣ ለድብድብ፣ ለጸብ፣ ለመግረፍ ዝም ብሎ በማዶ ተነስቶ ጉልበት አለኝ፣ ስልጣን አለኝ፣ ኃይለኛ ነኝ፣ ገንዘብ አለኝ ብሎ እጁን እየሰነዘረ ሰውን ለሚያደማ፣ ሰውን ለሚገርፍ፣ ሰውን ለሚያሳድዱ እጆች ወዮላቸው፣ ይቆረጣሉ። አሁንም ከባድ ነው። ስለዚህ በእጅ ተቆረጠ። እነሆ ሲቆረጥበት ሁሉም ደነገጡ፣ ሐዋርያት ሳይቀሩ ሸሹ ይላል እና በዚያን ሰዓት ዮሐንስ ብቻ ነበር የቀረውና ዮሐንስንና ድንግል ማርያምን ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ይዞ ወደ ገነት ወሰዳቸው። በገነት በዕፀ ሕይወት ሥር አስቀምጦ ዮሐንስም አደራውን ለልጇ ሰጥቶ ተመለሰ። ዮሐንስን ጠየቁት። እነሆ ዮሐንስ የት ነች እናታችን? የት ገባች አሉ። ልጇ ወዳጇ ኢየሱስ ክርስቶስ በኤደን ገነት በዕፀ ሕይወት ሥር አስቀምጧታል አሏቸው። አስቀምጧታል፣ በዚያ ነች ያለችው አሉ። ነገር ግን ታውፋንያ እጁ ተቆርጦ ቀረ ወይ ብለን ስናስብ ታውፋንያ እጁ ተቆርጦ አልቀረም። ማምላክ ድንግል ማርያምን ቅዱስ ጴጥሮስም ቅዱስ ዮሐንስም ለምነው እሷም ከልጇ ከወዳጇ አማልዳው። የሚገርም እኮ ነው። ሰው ለጠላቱ ይጸልያል። ክርስቲያኖች ለጠላታችሁ ጸልዩ፣ ለሚያሳድዷችሁ ጸልዩላቸው፣ ለሚረግሟችሁን ደግሞ መርቋቸው ተብሎ ተጽፏልና ራሱ ኢየሱስ ክርስቶስ በድንግል ማርያም ምልጃ በሐዋርያት ለመድ ጸሎት እጁ እንዲመለስለት ተደረገ። እግዚአብሔር የተመሰገነ ይሁን። አዎ በ64 በዚህ ምድር ላይ በ64 ዓመት ያክል እነሆ የእግዚአብሔር ምስጢር ሆና የእግዚአብሔር ምስጢረኛ ሆና የኔና የእናንተ ደግሞ የድኅነታችን ቁልፍ ማኅደር ሆና የኖረችው ድንግል ማርያም በ64 ዓመቷ አርፋ ለኔና ለእናንተ ተስፋ ሆነች። ለኔና ለእናንተ ቤዛዊተ ዓለም ቤዛዊተ ኩሉ ተባለች። ይህች ናት እናታችን። ይህች ናት ምስጢር ሆና ለኔና ለእናንተ የምስጢር ቁልፍ የሆነችን የድኅነታችን መሠረት ድንግል ማርያም እነሆ ዛሬ አረፈች ስንል ለኔና ለእናንተ ቃል ኪዳን ተሰጠን።
የቃል ኪዳንነትነቷ በመሬት በስሟ እንኖራለን፣ በሰማይ ደግሞ በቃል ኪዳኗ እንባረካለን። እነሆ ትውልድ ሁሉ ብፅዕት ይላታል፣ ብፅዕት ይሉኛል ብላለች። እኛም ብፅዕት እንላታለን። የሚያምነውም የማያምነውም ብፅዕት እንኳን ባይል የጌታ እናት ይላታል አይደል? የጌታ እናት ማለት ብፅዕት ማለት ነው። እግዚአብሔር የተመሰገነ ይሁን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን